ኮሪደር ልማት ማለት ኢትዮጵያውያን የሚመጥን ከተማ መገንባት ወይም ወደ አዲስ እይታ መቀየር ማለት ነው። የከተማ እድገትና የከተሜነት እድገት ስሜትን የመፍጠር እንዲሁም ከለውጥ ጋር የተሳሰረ ልማት ነው። በኮሪደር ልማት ሰፋፊ መንገድ ከመስራት ባለፈ ታዳጊዎች እግር ኳስ የሚጫወቱባቸውና የስፖርት ማዘውተሪያዎች ስፍራ እንዲሁም ያማረ ለእግረኞች ምቹ የሆነ መንገዶች ተሰርተዋል። ይህም ሁሉንም ተጠቃሚ የሚያደርግ ፍትሃዊ ልማት ለዜጎቻችን ያቀረብንበት መሆኑን በበቂ ሁኔታ የሚያሳይ ነው። ከዚህም በተጨማሪ በተለያዩ ፓርኮች፣ መናፈሻዎች ላይ ለህፃናት ምቹና ማራኪ የመጫወቻ ቦታዎችን በመገንባት ለህፃናት ክፍት አድርገናል። ፍትሃዊ ልማት እንዲኖርና ለሁሉም ዜጎች እንዲዳረስ በማሰብ ከሸገር ከተማ ባሻገር የገጠር ኮሪደር ልማት ጀምረናል። በዚህም ዜጎች በደስታ ከጎናችን ቆመዋል። እንደሚታወቀው በክልል ከተሞች ላይ እየታዩ ያሉ ለውጦች ምስክር ናቸው። ይህንን ለውጥ ለማምጣት የዜጎቻችን ጠንካራ ክንዶችና ብሩህ ተስፋዎቻችን አበርትተውን በከፍተኛ የለውጥ ጎዳና ላይ እንገኛለን። የኮሪደር ልማቱ ብዙ ነገሮችን በውስጡ አካቷል። ከዚህም በዋናነት የሚጠቀሰው ሰፊና ምቹ ጥራቱን የጠበቀ መንገድ ነው። የትራፊክ ፍሰቱን ለማሳለጥና ለእግረኞች ራሱን የቻለ ውበት ያለው ረዘም ላለ ዓመት እንዲያገለግል ተደርጎ የተገነባ ነው። እነዚህም መንገዶች የሳይክል መሞችን እንዲያካትቱ ተደርጓል። በተለይም ውበታቸውን ለመጠበቅ ከፍተኛ ጥረት አድርገናል። ከእግረኞች መንገድ ጋር በተያያዘ አንዳንድ ቦታዎች ላይ የአካል ብቃት እንቅስቃሴ እንዲሰሩባቸው በማሰብ የተካተቱ ቦታዎችም ይገኙባቸዋል። ጥራቱን በተመለከተ ካደጉት ሀገራት ጋር የተመጣጠነ እንዲሆን በርካታ ባለሙያዎች በማማከርና ከፍተኛ በጀት በመመደብ ካደጉት ሀገር ጋር እንዲስተካከል ለማድረግ ጥራቱንም ከፍ ለማድረግ ችለናል። መንገዶች ከውበታቸውም በላይ በምድር ውስጥ የተገጠሙ መሳሪያዎች ያሉ ሲሆን በሲስተም የትራፊክ ፍሰቱን ለመቆጣጠር አመቺ ነው። የደህንነት ካሜራም እንዲገጠም አድርገናል። ኮሪደር ልማቱ በአጠቃላይ ከ270 ኪሎ ሜትር በላይ ተገንብቷል። በእጅጉ ሰፋፊ ወክዌይስ ተካተዋል። በርካታ የፍሳሽ ማስወገጃዎች እንዲሻሻሉና እንደ አዲስ እንዲሰሩም አድርገናል። ለህብረተሰባችን በተለይም ለህፃናት ጤናማና ምቹ ሁኔታን ለመፍጠር የአካባቢ ንጽህናን ከመጠበቅ አንጻር ከፍተኛ አስተዋጽኦ አድርጓል። ይህም ለሕክምና ከሚወጣው ከፍተኛ ወጪን ለመቀነስ ይረዳናል። በዚሁም ለአይን የሚማርክ ከተማን ፈጥረናል። እንዲሁም የዜጎችን ሀብት ከፍ እንዲል በተለይ በንግዱ ዘርፍ ላይ ለተሰማሩ ነጋዴዎች ከፍተኛ ማሻሻልን አድርጓል። በ2050 ሀገራችን ከፍተኛ የሆነ የከተማ እድገት ማለትም አዲስ ከተማ እስክትመስል ድረስ የቱሪስት አቅም በከፍተኛ ሁኔታ በሚበዛበት እንዲሁም ለእንግዶች በቂና ምቹ እንደምትሆን አሁን ያላት ለውጥ ማሳያ ነው። መንገድ ከተማን ለመለወጥ ከፍተኛ አስተዋጽኦ አለው። መንገድ ከተማን ለመለወጥ እንደ ጀርባ አጥንት የምንቆጥረው ነው። የኮሪደር ልማት ትሩፋቶች፣ አንደኛ ውብና ምቹ ከተማን መፍጠር፣ ሁለተኛ ጤናማ የአኗኗር ዘይቤን ማስለመድ፣ ሶስተኛ ሰላምና ደህንነትን ለማስፈን፣ አራተኛ የቱሪዝም ፍሰቱን እንዲጨምር ለማድረግ፣ አምስተኛ የሥራ ዕድልን መፍጠር፣ ስድስተኛ የትራፊክ ፍሰትና እንዲሳለጥ እንዲሁም የትራፊክ አደጋን እንዲቀንስ ያደርጋል፣ ሰባተኛ የህብረተሰቡ የግብር የመክፈል ሁኔታ እንዲሁም ልማት ላይ ማዋሉን ማረጋገጫ ሲሆን በመንግስትና በዜጎች መካከል ከፍተኛ አመኔታን የፈጠረ ነው። ይህም ኢትዮጵያውያን የተሻለ የኑሮ ለውጥ ደረጃ ላይ መገኘት አለባቸው በሚል የተጀመረ ነው።
የተሟላ ብልጽግና የምናረጋግጠው ለሀገራችን በዚህ መንገድ ነው። እናመሰግናለን።